ብዙ ጊዜ ስለ ዓለም ካርታ ስናስብ ያው አንድ የተቀመጠ ቋሚ ምስል ነው ወደ አእምሯችን የሚመጣው። ልክ ነው። ልክ በትምህርት ቤት ጂኦግራፊ መጽሐፍ ላይ እንዳየነው አይነት። ድንበሮች በጥቁር ተሰርምረው፣ ሀገራት በየራሳቸው ቀለም ተለይተው፣ ሁሉም ነገር ቋሚ ይመስላል። እናም እነዚህ መስመሮች የሚቀየሩት ወይ ትልቅ ጦርነት ሲነሳ ወይም ደግሞ አዲስ ሀገር ሲፈጠር ብቻ እንደሆነ ነው የምናስበው። ነገሮቹ ሁሉ በጠመንጃና በስምምነት ብቻ የሚወሰኑ ይመስለናል። ትክክል ነሽ። ግን ዛሬ ማክሰኞ ማርች 24 2026 ላይ ሆነን ስናየው ይህ የድሮ አስተሳሰብ ሙሉ በሙሉ እየተሰበረ ነው። አዎ፣ በጣም። እናም ዛሬ ጠለቅ ብለን የምንመረምረው ጉዳይ የዓለም ካርታ በጦርነት ሳይሆን በንግድና በሎጂስቲክስ እንዴት በአጭር ጊዜ ውስጥ አዲስ መልክ እያያዘ እንደሆነ ነው። ይህ እኮ በጣም የሚገርምና ወቅታዊ ጉዳይ ነው። በእርግጥ ይህ እንግዲህ ከ6 ክፍሎች ያሉት ተከታታይ ጥልቅ ትንታኔዎቻችን ውስጥ ክፍል 1 ነው። እናም ይህን ስንጀምር አንድ አስተሳስቼ ዜና ላሳውቅ እወዳለሁ። አዲሱ ድረገጻችን www.samael.inc ዛሬ በይፋ ተከፍቷል። www.samael.inc ማለት ነው። እዛ ላይ ሙሉ የዚህን ትንታኔ ይዘቶች ሰዎች ያገኛሉ አይደል? አዎ፣ ማጣቀሻዎችን እና ሰዎች በራሳቸው ፕሮጀክት በቀጥታ ሊጠቀሙባቸው የሚችሉ ልዩ ሪፖርቶችንም እዛው ያገኛሉ። በጣም አሪፍ። እናም ይህ ትንታኔ በስፖቲፋይ፣ አፕል ፖድካስት፣ አማዞን ሙዚቃ፣ ካስትሮ፣ ፖድቢን እና ኦዲብል ላይ ይገኛል። እሺ፣ ታዲያ ወደ ዋናው ተልኳችን ስንገባ ዛሬ የምንመረምረው ሰነድ በየካቲት 2026 የተፈጠረውን ያው አዲሱን የሄክሳጎን ወይም ባለ 6 ማዕዘን የባህር ላይ ጥምረትን ነው። የዓለምን የንግድ ካርታ በአጭር ጊዜ እየቀየረው ማለት ነው። እዚህ ላይ ግን አንድ ነገር ግልጽ እናድርግ። ያው እነዚህ የምናነሳቸው ስምምነቶች ከፍተኛ ፖለቲካዊ ውጥረቶች አስነስተዋል። እኛ ግን እኛ የትኛውንም የፖለቲካ ወገን አንደግፍ። ልክ ነሽ። ሰነዶቹ የሚያሳዩትን እውነታ እና የአዲስ የንግድ መስመር እንዴት እንደሚሰራ ብቻ ነው የምናቀርበው። እሺ፣ እስኪ ይሄን ነገር ጠለቅ ብለን እንዩ። ከየት እንጀምር? ወደ መነሻው እንሂድ። የካቲት 22 2026 የእስራኤል ጠቅላይ ሚኒስትር ኔታንያሁ በካሜራዎች ፊት ቀርበው አንድ አዲስ ማስታወቂያ ይፋ አደረጉ። ያ ተራ የደህንነት ስምምነት አልነበረም። በፍጹም። እስራኤል፣ ህንድ፣ ግሪክ እና ቆጵሮስ የተካተቱበትን ዋናዎች 4 ወይንም ኮር 4 ጥምረት ነው ያስተዋወቁት። እዚህ ላይ እኮ ትኩረት የሚሰበው ይሄ ጥምረት ለምን አስፈለገ የሚለው ነው። ሰነዶቹን ስናይ የባግዳድ አሮጌ አሰራር የሚባለው ነገር ሙሉ በሙሉ ጊዜው አልፎበታል ይላሉ። ቆይ፣ ይሄ የባግዳድ አሮጌ አሰራር የሚሉት ቃል ሰነዶቹ ላይ ይደጋገማል። ግን ያው በትክክል ምን ማለት ነው? ምን መሰለ፣ በመካከለኛው ምስራቅና በኤዥያ መካከል ለዘመናት የነበረው ባህላዊ የየብስ ላይ ንግድ ነው። ዕቃዎች በየብስ ሲጓዙ ብዙ አላስፈላጊ ቢሮክራሲ፣ የጉምሩክ ጣቢያዎች፣ የድንበር ኬላዎችን ማለፍ ነበረባቸው። እና ደግሞ አንዱ ሀገር ከሌላው ጋር ፖለቲካዊ ጠብ ካለው በቀላሉ መንገዱን ይዘጋዋል አይደል? በትክክል። ይሄ ደግሞ በጣም ቀርፋፋ እና ለተለያዩ ጥቃቶች የተጋለጠ አድርጎታል። ስለዚህ እነዚህ 4 ሀገራት ያደረጉት ይሄን አሮጌ የየብስ ራስ መታት ማስቀረት፣ አይሜክ የተባለውን ፈጣን የባህር ላይ ኮሪዶር መፍጠር ነው። አይሜክ ስትዩ ከህንድ ተነስቶ በአረብ ባህረ ሰላጤ አድርጎ አውሮፓ የሚደርሰውን ግዙፍ የኢኮኖሚ ኮሪዶር ነው። ያ ከሆነ ደግሞ በየብስም በባህርም ነው የሚያልፈው። የሁለቱም ድብልቅ ነው። ግን ዋናው ግቡ ዕቃዎችን ከህንድ አውጥቶ በመካከለኛው ምስራቅ በባቡር በፍጥነት አሳልፎ ወደ ሃይፋ ወደብ ከዚያም ወደ ፒሪየስ እና አውሮፓ ማድረስ ነው። የድሮቹን የፍተሻ ጣቢያዎች ሙሉ በሙሉ መዝለል ማለት ነው። ልክ ነህ። ልክ አሮጌ የተጨናነቀው የውስጥ ለውስጥ መንገድን ትቶ ከላይ ለላይ የሚበር አዲስና ፈጣን አውራ ጎዳና እንደ መገንባት ነው። በጣም ትክክለኛ ንጽጽር ነው። ገባኝ። ግን ያው አዲስ አውራ ጎዳና ከተገነባ ይህንን መንገድ የሚጠብቅና የሚያንቀሳቅስ ጠንካራ ጉልበት ያስፈልጋል። የካቲት 25 እና 26 ላይ የህንድ ጠቅላይ ሚኒስትር ሞዲ በኢየሩሳሌም ያደረጉት ጉብኝት የሚያሳየን ይህን ነው። 16 ወይም 17 የሚሆኑ ቁልፍ ስምምነቶች ነው የተፈራረሙት። ግን እዚህ ላይ አንድ ጥያቄ ላንሳ። 50,000 ህንድ ሰራተኞች
ወደ እስራኤል መሄዳቸው እንዲሁም የሳይበር ደህንነት ማዕከል መቋቋሙ ከዲፕሎማሲያዊ ግንኙነት ባለፈ እውነተኛ አቃላዊ ውህደት ነው እንዴ? ወይስ ዝም ብሎ የርካሽ ጉልበት ፍለጋ ነው? መጀመሪያ ላይ እኔንም ግራ አጋፍቶኝ የነበረው ይሄው ነው። የርካሽ ጉልበት ፍለጋ ሊመስል ይችላል። አዎ፣ ብዙ ሰው እንደዛ ነው ያሰበው። ግን ሰነዱን በጥልቀት ስንመረምር እውነታው ከዛ ይለቃስ። ይሄ ሙሉ በሙሉ የድህነትና የኢኮኖሚ ውህደት ነው። በትንታኔ ውስጥ ይሄንን የሃርድዌር ከለላ ወይንም ሃርድዌር ሺልድ ብለው ይጠሩታል። የሃርድዌር ከለላ? አዎ። ግሪክና ቆጵሮስ ብቻቸውን ይህን ግዙፍ የንግድ መስመር ከሜዲተራኒያን እስከ አረብ ባህረ ሰላጤ መጠበቅ አይችሉም። ስለዚህ ሂንድ ምን ይዛ መጣች? ግዙፍ የማምረት አቁሟን፣ የሰው ጉልበቷን እና በሂንድ ውቅያኖስ ላይ ያላትን የባህር ላይ ወታደራዊ ተጽዕኖ አመጣች። አሃ። እስራኤልስ በበኩሏ ምን አቅርበች? እስራኤል ደግሞ የሳይበር ደህንነት አቁሟን እና የአርቲፊሻል ኢንቴሊጀንስ ወይንም ኤአይ ቴክኖሎጂዋን አቅረበች። ያው የጉልበትና የጭንቅላት ውህደት ማለት ነው። በትክክል። ግን ይሄ በተግባር እንዴት ነው የሚሰራው? ማለት ቴክኖሎጂው ባህር ላይ ያለን መርከብ እንዴት ይጠብቃል? በጣም አሪፍ ጥያቄ ነው። አርቲፊሻል ኢንቴሊጀንስን በመጠቀም በባህር ላይ ሊመጡ የሚችሉ የጸጥታ ስጋቶች አስቀድሞ ያዩታል፣ ያስወግዱታል። በምን መልኩ? ለምሳሌ የሳተላይት ምስሎችን በሚሊሰከንድ ውስጥ በመተንተን የትኛው ጀልባ የንግድ እንደሆነ እና የትኛው ደግሞ ጥቃት ሊሰነዝር የሚችል የባህር ላይ ወንበዴ እንደሆነ ኤአይ ወዲያውኑ ይለያዋል። ዋህ! በተጨማሪም የህንድን ዲጂታል የክፍያ ስርዓት ማስተሳሰር የዚሁ የሃርድዌር ከለላ አካል ነው። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ቴክኖሎጂው ተገኝቷል፣ የሰው ጉልበቱ መጥቷል፣ ዲፕሎማሲያዊ ስምምነቱም ጸድቋል። ግን ቀጣዩ ትልቁ ጥያቄ ይሄ ነው። ይህንን ግዙፍ ፕሮጀክት በቢሊዮን የሚቆጠር ዶላር አውጥቶ ያስፈጽመው ማን ነው? ዋናው ነጥብ እሱ ነው። አዎ፣ በይፋዊ የሄክሳጎን አፈጣጠር መግለጫ ላይ ስሟ አልተጠቀሰች። ነገር ግን የዚህ ሁሉ ዋና የፋይናንስ ሞተር የሆነች ሀገር አለች፣ የተባበሩት አረብ ኤሚሬትስ። እውነተኛው ሞተር እሷ ነች። የልክ አንድ ትልቅ ድርጅት ውስጥ ስሙ በቦርድ ላይ እንዳይጻፍ ግን ሙሉ ወጪውን የሚሸፍን ጸጥተኛ ባለሀብት እንደማለት ነው አይደል? አዎ፣ በጣም ትክክል ነህ። ኤሚሬትስ ለምን ይሄንን ስትራቴጂካዊ ብዥታ እንደመረጠች ስንመረምር ነው የጂኦፖለቲካውን ውስብስብነትን የምንረዳው። ኔታንያሁ የሄክሳጎንን ጥምረት ሲያሳወቁ የኤሚሬትስን ስም ሆን ብሎ አልጠሩ። ለምን? ምክንያቱም ኤሚሬትስ በአረብ ሊግ እና በቅርቡ በተቀላቀለችበት የብሪክስ ስብስብ ውስጥ ያላትን የዲፕሎማሲ ቦታ ማስጠበቅ አለባት። ስሟ በይፋ ቢጠራ ከቱርክ ወይም ከኢራን ጋር አላስፈላጊ ውጥረት ሊፈጠር ይችላል። በትክክል። ስለዚህ ከጀርባ ሆና የፋይናንስና የሎጂስቲክስ መሰረቱን መገንባት መረጠች። ሰጥ ብሎ ስራን መስራት። ግን ቆይ፣ አንድ ግዙፍ እና በቢሊዮን ዶላር የሚቆጠር የባቡር መስመር የገነቡ እንዴት ነው ከዓለም መደበቅ የሚቻለው? መደበቅ አይቻልም፣ ግን ስራውን በሌላ ስም ማካሄድ ይቻላል። ሰነዶቹ እንደሚያሳዩት ኤሚሬትስ የፉጃይራህ ወደብ ከሳውዲ ድንበር ጋር የሚያገናኝ ግዙፍ የባቡር መስመር እየገነባች ነው። የዚህ ትልቁ ሚስጥር ምንድን ነው? ሚስጥሩ የሆርሙዝ ባህረ ሰላጤን ጫና ማምለት ነው። ያው አድማጮቻችን ምስሉ እንዲታያቻ የሆርሙዝ ባህረ ሰላጤ በዓለም ላይ ከፍተኛ የነዳጅ ንግድ የሚያልፍበት እጅግ ጠባብና አደገኛ በር ነው። ውጥረት ሲኖር በቀላሉ ሊዘጋ የሚችል ነው። ልክ ነህ። ፉጃይራህን መጠቀም ማለት ደግሞ ይህንን አደገኛ በር ሙሉ በሙሉ በዘዴ ማለፍ የሆነ የንግድ መስመር መፍጠር ማለት ነው። ማለትም መርከቦቹ አደገኛው ባህረ ሰላጤ ውስጥ ከመግባታቸው በፊት ፉጃይራህ ላይ ዕቃቸውን ያራግፋሉ። አዎ፣ ከዚያም በባቡር በሳውዲ አድርጎ ወደ እስራኤል ይጓዛል ማለት ነው። በተጨማሪም ቅድም ያነሳነውን የህንድ ዲጂታል የክፍያ ስርዓት ወይንም ዩፒአይ ከኤሚሬትስ የክፍያ ስርዓት አኒ ጋር አገናኝታለች። ቆይ፣ ይሄ የፋይናንስ ውህደት ለምን አስፈለገ? ምክንያቱም የንግድ ፍጥነቱ በሎጂስቲክስ ብቻ ሳይሆን በገንዘብ ዝውውር መታገዝ ስላለበት ነው። አሁን ባለው የዓለም አሰራር አንድ ነጋዴ ከህንድ ወደ ኤሚሬትስ ገንዘብ ሲልክ በስዊፍት ስርዓት እና በዶላር በኩል ማለፍ አለበት። ያ ደግሞ ጊዜ ይወስዳል፣ ወጪም አለው። አዎ፣ የህንድን ዩፒአይ እና የኤሚሬትስን አቪያኒ በቀጥታ ማገናኘት ማለት ግን ምንም አይነት የምዕራባውያን ባንኮች ወይም ዶላር ሳያስፈልግ በቅጽበት የገንዘብ ልውውጥ ማድረግ ይቻላል ማለት ነው። አስገራሚ ነው። ስለዚህ መርከቦቹና ባቡሮቹ በፍጥነት እንደሚጓዙት ሁሉ ገንዘቡም በዚያው ፍጥነት ከህንድ ወደ መካከለኛው ምስራቅ ከዚያም ወደ አውሮፓ ይተላለፋል ማለት ነው። በትክክል። የካፒታል ኮሪዶር። እሺ፣
የፋይናንስና የቴክኖሎጂ መሰረቱ ከተረጋገጠ አሁን ቀጣዩን ስጋት እናነሳለን። የቱ ጋር ነው ስጋቱ? ኤሚሬትስ የሆርሙዝን ባህረ ሰላጤ በባቡር ብታልፈውም በመጨረሻ ከፊሉ የንግድ ዕቃ በቀይ ባህር ላይ መጓዙ አይቀርም። ያ ደግሞ አሁን ባለው የሁቲ ጥቃቶችና በቀጠናው ውጥረት ምክንያት እጅግ አደገኛው ቀጠና ነው። ታዲያ ይህንንስ እንዴት ፈቱት? ይሄ በጣም ከባድ ፈተና ነበር። አዎ፣ በየካቲት 2026 የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ ያደረጉትን ድንገተኛ ጉብኝት እናስታውሳለን። እዚህ ላይ ግን ትልቅ ጥያቄ አለኝ። ምንድን ነው ጥያቄው? ቆይ እንዴ፣ ኢትዮጵያ እኮ የባህር በር የሌላት አገር ናት። የራሷ የሆነ ወደብ የላት። ታዲያ የባህር ላይ ትምረት ላይ እንዴት ደቡባዊ መለክ ልትሆን ትችላለች? ከ10 በመቶ በላይ የዓለም ንግድ በሚያልፍበት ቀይ ባህር ላይ የህዳሴው ግድብ ከዚህ መስመር ደህንነት ጋር እንዴት ሊተሳሰር ይችላል? ይሄ እጅግ በጣም ወሳኝ ነጥብ ነው። እናም የሰነዶቹ ትልቁ አስገራሚ ግኝትም ይሄው ነው። ኢትዮጵያ የባህር በር ባይኖራትም በቀጠናው ያላት ጂኦፖለቲካዊ እና ወታደራዊ ሚዛን እጅግ ግዙፍ ነው። ሰነዶቹ ይህንን ስትራቴጂ የመሰረተ ልማት መደጋገፍ ይሉታሉ። የመሰረተ ልማት መደጋገፍ? አዎ። ፕሬዚደንት ሄርዞግ አዲስ አበባ የሄዱት ለተራ የዲፕሎማሲ ሰላምታ አልነበረም። የሄክሳጎኑን ጥምረት ደቡባዊ መልህቅ ለማጽናት ነው። ይሄ መደጋገፍ እንዴት ይሰራል መሰለ? እስራኤል በመጋቢት 2026 ሙሉ በሙሉ ስራ የጀመረውን ታላቁን የኢትዮጵያ ህዳሴ ግድብን ከማንኛውም ጥቃት፣ አካላዊም ሆነ የሳይበር ጥቃት ለመጠበቅ የሚያስችል ከፍተኛ የድሮንና የክትትል ቴክኖሎጂ ለኢትዮጵያ ትሰጣለች። ግድቡ ደግሞ የኢትዮጵያ የኢኮኖሚ የልብ ትርታ ስለሆነ ይህ ጠበቃ ወሳኝ ነው። ኢትዮጵያስ በምላሹ ለዚህ ጥምረት ምን ትሰጣለች? ኢትዮጵያ በአፍሪቃ ሁለተኛው የህዝብ ብዛት ያላት ሀገር ናት። እንዲሁም የአፍሪካ ህብረት መቀመጫ ናት። ስለዚህ በቀይ ባህር ቀጠና በተለይ በባቢኤል ማንደብ አካባቢ ትልቅ ጂኦፖለቲካዊ ሚዛን ትፈጥራለች። ያ ማለት የሄክሳጎን መርከቦች በቀይ ባህር ሲያልፉ ጠንካራ የሆነችው ኢትዮጵያ ከጀርባቸው መኖሯ ለጥምረቱ ትልቅ ዋስትና ነው ማለት ነው? በትክክል። ነገሮች አሁን ይበልጥ ግልጽ እየሆኑ ነው። እና እዚህ ጋር ነው የሶማሊላንድ ጉዳይ እና የወደብ መዳረሻው የሚመጣው አይደል? በታህሳስ 2025 እስራኤል ሶማሊላንድን ሉዓላዊ ሀገር ብላ እውቅና መስጠቷ እና ኢትዮጵያ የበርበራ ወደብን ለመጠቀም መስማማቷ ሙሉ በሙሉ ተያያዥነት አለው። እንዴት ነው የሚያያዘው? ይሄ በሰነዶች ውስጥ የእውቅና ወጥመድ ተብሎ ነው የተገለጸው። የሄክሳጎን ጥምረት የሶማሊላንድን በርበራ ወደብ ደህንነቱ የተጠበቀና የምዕራባውያን ጋር የሆነ የሎጂስቲክስ ማዕከል አድርጎታል። ይህ ማለት መርከቦች ማረፊያ አላቸው ማለት ነው። ይህንን የእውቅና ወጥመድ የሚለውን ጽንሰ ሐሳብ በደንብ አውጥተን ስናየው ልክ አንድ ሰው ዋና መንገድህን ዝግቶብህ ያለ ግን ደግሞ በዛው መንገድ ላይ የሚያልፍ ትልቅ የገንዘብ ሻንጣ ሲያሳይህ፣ አዎ መንገዱን መክፈትህና እውነታውን መቀበሉ አይቀርም ማለት ነው። ተቀናቃኝ ሀገራት የሶማሌላንድን ሉዓላዊነት በፖለቲካ ላይ ቀብሉ ይችላሉ። ግን የንግድ መስመሩ ፍጥነት ሲያዩ ፖለቲካቸውን ትተው ከእውነታው ጋር ይላመዳሉ። በትክክል ገልጸዋል። የንግድ ፍላጎት እና የገንዘብ ኃይል የፖለቲካን እምቢተኝነት አሸነፈው ማለት ነው። የዚህ አዲስ የዓለም ካርታ ዋና ሞተርም ይሄው ነው። በጣም የሚገርም ነው። ከኢየሩሳሌም እስከ አዲስ አበባ፣ ከኒው ዴሊ እስከ አቡዳቢ የሁሉ የተዘረጋው መረብ ከወረቀት አልፎ መሬት ላይ መውረዱን ያየነው በመጋቢት 2026 መጨረሻ ላይ ነው። በጥቂት ሳምንታት ውስጥ ብቻ ነው የሁሉ ተግባራዊ የሆነው። ማመን ይከብዳል። 10 ዓመታት ሊወስድ የሚችል የጂኦፖለቲካ ለውጥ በሳምንታት ውስጥ። አዎ፣ ይህንን ነው ሰነዶቹ ሕያው ካርታ ብለው የሚጠሩት። ከዚህ በፊት ኃይል ማለት ብዙ መሬትና ድንበር መቆጣጠር ነበር። አሁን ግን የቻይናንና የሩሲያን የንግድ ተጽዕኖ የሚገዳደረው ይህ አዲሱ አሰራር ባህላዊውን አስተሳሰብ ሰብሮታል። መሬት መቆጣጠር ሳይሆን ሎጂስቲክስን መቆጣጠር። ይህንን በአጭር ጊዜ አሳይቷል። ጎረቤት ሀገራትም ቢሆኑ ወይ ከዚህ ፈጣን መስመር ጋር መቀላቀል አለበለዚያም ወደ ኋላ ቀርቶ መዘጋት የሚል ምርጫ ውስጥ ገብተዋል። እንግዲህ ይህ ሁሉ ትልቅ የጂኦፖለቲካ ትንታኔ ነው። ነገር ግን ሁሌም እንደምናደርገው ወደ አድማጮቻችን ሕይወትን መልሰው ይሄ ለዕለታዊ ሕይወታችን እኛ በግለሰብ ደረጃ ለምናደርገው እንቅስቃሴ ምን ትርጉም አለው? የንግድ መስመሮች መቀየር ማለት እኮ በመደብር ውስጥ የምንገዛቸው የዕለት ተዕለት ሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ አለው። ልክ ነሽ። የሎጂስቲክስ ወጪ ከቀነሰ የዕቃ ዋጋ ይቀንሳል።
ደህንነቱ ከተናጋ ደግሞ የዋጋ ግሽበት ይመታናል። አዎ፣ የምንጠቀሙባቸው የቴክኖሎጂ መሳሪያዎች አቅርቦት አልፎ ተርፎም የሥራ ገበያው ላይ ፈጣን ተጽዕኖ አለው። ህንድ 50,000 ሰራተኞችን ስታንቀሳቀስ፣ የፋይናንስ ስርዓቶች ከስዊፍት ነፃ ሆኖ ሲዋሃዱ፣ የካፒታል ፍሰቱ አቅጣጫውን ሲቀይር፣ ይሄ ሁሉ የዓለምን የኢኮኖሚ የልብ ትርታ የሚቀይር ክስተት ነው። ያነሳው ነጥብ እጅግ ወሳኝ ነው። እኛ በግለሰብ ደረጃ ይህንን የካርታ ለውጥ በዓይናችን ባናየውም የኪሳችንን አቅም፣ የሥራ ዕድላችንንና የምንገዛውን የነዳጅ ዋጋ የሚወስን ጉዳይ ነው። እናም የሁሉ መረጃ አንድ ጠቃሚ ጥያቄን እንድንጠይቅ ያደርገናል። ምንድን ነው ጥያቄው? ሉዓላዊ ሀገራት ልክ እንደ አንድ ግዙፍ የሎጂስቲክስ ኩባንያ ቅርንጫፎች ተቀናጅተው እየሰሩ ከሆነ ድንበራቸውን ሳይሆን የንግድ መስመራቸውን ለማስፋት ቅድሚያ እየሰጡ ከሆነ በቀጣዩ ዘመን የዓለምን ካርታ የሚቆጣጠሩት ማን ናቸው? በምርጫ የሚመጡ ፖለቲከኞች ናቸው ወይስ የንግድ መስመር አስተዳዳሪዎችና የሎጂስቲክስ ባለሙያዎች? ዋው! ይሄ በእውነት አእምሮን የሚያነቃቃና በጥልቅ እንድናስብ የሚያደርግ ሐሳብ ነው። መጀመሪያ ላይ እንዳልነው ካርታዎች የሚቀየሩት በጦርነት ብቻ አይደለም። እውነት ነው። ዛሬ ከምንጮቻችን እንዳየነው በወደቦች፣ በባቡር መስመሮች፣ በክፍያ ስርዓቶች፣ በሰው ሰራሽ አስተውሎት እና በቴክኖሎጂ ስምምነቶች የዓለም ካርታ አዲስ መልክ እያዘ ነው። ያ በትምህርት ቤት ያየነው ቋሚ ካርታ አሁን ሕያው ሆኖ በዓይናችን ፊት እየተቀየረ ነው። አዎ፣ በጣም ይገርማል። እንግዲህ አድማጮቻችን፣ ይህ ከ6ቱ ክፍሎች የመጀመሪያው መሆኑን አትዘንጉ። ቀጣዮቹን ክፍሎች እንዲሁም ተጨማሪ መረጃዎችና ልዩ ሪፖርቶችን በአዲሱ ድረገጻችን www.samail.inc ላይ ማግኘት ትችላላችሁ። እናም በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ እንገኛለን። እስከሚቀጥለው ጥልቅ ትንታኔያችን ድረስ ሰላም።